ጤና ይስጥልኝ እንዴት አምሽታችኋል ተመልካቾች ከኢቲቪ 57 ወደ ሰዓቱ የስፖርት ዘገባዎች እናልፋለን ሲንቄ ባንክ የስፖርት ዘገባችን የክብር አጋር ነው ከልብ ያመሰገንን ወደ ቀዳሚ የስፖርት ዜናችን እናልፋለን የኢትዮጵያ ወርልድ ቴኳንዶ ፌዴሬሽን ፕሬዝዳንት የሆኑት ዳዊት አስፋው የአፍሪካ ቴኳንዶ ህብረት ምክትል ፕሬዝዳንት ሆነው ተመረጡ የሀገሩ ቴኳንዶ ህብረት በዛሬው ዕለት ጠቅላላ ጉባኤውን በኢትዮጵያ አዲስ አበባ አካሂዷል አንተነሲሳይ የአፍሪካ ቴኳንዶ ህብረት ጠቅላላ ጉባኤውን በአዲስ አበባ አካሂዷል። በአፍሪካ ኢኮኖሚ ኮሚሽን በተደረገው ጉባኤ 52 ሀገራት ተሳታፊ ሆነውበታል። በመድረኩ የኢፌዴሪ ባህልና ስፖርት ሚኒስትር የስፖርት ዘርፍ ሚኒስትር ዴታ መክዩ መሐመድን ጨምሮ የአፍሪካ ቴኳንዶ ፌዴሬሽን ፕሬዝዳንት እንዲሁም የዓለም አቀፉ ወርልድ ቴኳንዶ ተወካይ የተገኙበት ነው። ኢትዮጵያ በዚህ ሳምንት የአፍሪካ ቴኳንዶ ማህበር ጠቅላላ ጉባኤና የፕሬዝዳንሻል ዋንጫ የምታዘጋጅበት መሆኑን የገለጹት ሚኒስትር ዴታው መክዩ መሐመድ ቴኳንዶ ከስፖርት በላይ አንድነትን በማምጣትና ከምንም በላይ ደግሞ ለወጣቶች ተስፋ የሆነ ስፖርት መሆኑን ተናግረዋል። ኢትዮጵያ ስፖርቱን ለማገዝ ቁርጠኛ መሆኗንም ሚኒስትር ዴታው ገልጸዋል። ኢትዮጵያ እንደ ሀገር ለስፖርቱ ዓላማዎች በቁርጠኝነት ትሰራለች። በስፖርት ቱሪዝም ስትራቴጂያችንና በፖሊሲዎቻችን ስፖርት ለአንድነት ለኢኮኖሚ ዕድልና ለባህል ልውውጥ ወሳኝ ሚና እንዳለው አስቀምጠናል። የአፍሪካ ህብረት መቀመጫና የባለብዙ ቅርስ ባለቤት የሆነችው አዲስ አበባ ለእንዲህ አይነቱ መድረክ የተመቸች ናት። በጉባኤው በአፍሪካ ቴኳንዶ ህብረት ከ2021 ጀምሮ እስከ 2025 የተከወኑ ስራዎችም ቀርበዋል። በዋናነት ባለፉት 5 ዓመታት የታዳጊዎች ስልጠናና ውድድሮች ላይ በርካታ ስራዎች መሰራታቸውም ተገልጿል። በአዲስ አበባ በተካሄደው የአፍሪካ ቴኳንዶ ህብረት ጠቅላላ ጉባኤ ላይ ተቋሙን በቀጣይ 4 ዓመታት የሚመሩት የፕሬዝዳንትና የስራ አስፈጻሚ ኮሚቴ አባላት ምርጫም ተከናውኗል። የኢትዮጵያ ወርልድ ቴኳንዶ ፌዴሬሽን ፕሬዝዳንት ዳዊት አስፋው የአህጉሩ ቴኳንዶ ህብረት ምክትል ፕሬዝዳንት ሆነውም ተመርጠዋል። ይሄ እድል ለኢትዮጵያ ወርልድ ቴኳንዶ ትልቅ እድል ነው። ብዙ ንዑሳን ኮሚቴዎች አሉ። ለነዛ ንዑሳን ኮሚቴዎች መሪዎች እኛ ነን። በሚሆንበት ሰዓት ደግሞ ያው መቼም ለወዳጅ ስለማይጠፋም እንግዲህ ማድረግ ያለብንን በዚህ ስፖርት ላይ ላሉ ልጆች ሞር ከፍ አድርገን ለማስገባትና ነገ ተተኪ ልጆች ያስፈልጋሉ። እኛ ነገ ጥለን ስንወጣ ደግሞ ሌሎች ልጆች መግባት መቻል አለባቸው እና ለዛ ይረዳል ብዬ ገምታለሁ። አዲስ ተመራጩ ዳዊት አስፋው በቀጣይ ታዳጊዎች ላይ መስራት የትኩረት አቅጣጫቸው መሆኑንም ተናግረዋል። 2026 ዳካር የዓለም ወጣቶች ውድድር አለ። እነሱን በመያዝ እዛ ላይ ገብተን ከዛ እነዚህ ልጆች ወደ ኦሎምፒክ ይሄዳሉ ማለት ነው። ለምን እድሜያቸው ይደርሳል። ስለዚህ መሰራት ያለበት ከስር ነው ያረግነው። ይሄንን ነው እነ ሰለሞን ቱፋ እነ ታሪኩ ከጁኒየር ጀምረው ነው ያደጉ መተው አገር ስም ያስጠሩ። ስለዚህ እሱ ላይ እየሰራ ነው ያለነው። እቅድ ይዘን መነሳት አለበት። እቅድ ዋና የሚረዳው ምንድነው? በልጆች ማመንና በልጆች መስራት ነው። ዛሬ ስትሸነፍ ነገ ማሸነፉ ስላለ በዛ ደረጃ ነው እየሰራ ነው ያለነውና ያ ነው ትልቁ እቅዳችን ለ4 ዓመቱ። ተቋሙን ባለፉት 4 ዓመታት በፕሬዝዳንትነት የመሩት የኒጀሩ ኢዴ ኢሳቅ በድጋሚ ፕሬዝዳንት ሆነው ሲመረጡ በአጠቃላይ 3 ምክትል ፕሬዝዳንቶችና ስራ አስፈጻሚዎችም የተመረጡበት ሆኗል። የአፍሪካ ቴኳንዶ ህብረት ዋና ጸሐፊ ባላዲያዬ በቀጣይ 4 ዓመት በሴኔጋል ለሚካሄደው የአፍሪካ ቴኳንዶ ሻምፒዮናና በዋናነት ለሎስ አንጀለስ ኦሎምፒክ አትሌቶችን ማዘጋጀት ላይ እንደሚሰሩም አሳውቀዋል። የምናደራጃቸው በርካታ ስራዎች አሉብን። አትሌቶችን በ2026 ለሚደረገው የታዳጊዎች ኦሎምፒክ ማዘጋጀት ይጠበቅብናል። በተመሳሳይ በ2028 ለሚደረገው የሎስ አንጀለስ ኦሎምፒክም አፍሪካን የሚወክሉ ስፖርተኞችን እናዘጋጃለን። ምክንያቱም ሜዳሊያዎችን ማግኘት አለብን። ዋናው ጉዳይ ደግሞ ታዳጊዎች ላይ መስራትም መዘንጋት የለበትም። የኢትዮጵያ መንግስት ጉባኤውና ውድድሩ በአዲስ አበባ እንዲካሄድ ላደረገው ቀና ትብብር ዋና ጸሐፊው ምስጋናቸውን አቅርበዋል። የወርልድ ቴኳንዶ የአፍሪካ ፕሬዝዳንሻል ዋንጫ በኢትዮጵያ አዘጋጅነት የሚካሄድ ሲሆን ለ3 ቀናት በሚቆየው ውድድርም ከ44 በላይ ሀገራት የሚሳተፉበት ይሆናል። በኢትዮጵያ ከፍተኛ ሊግ ምድብ ለዛሬ በተደረገው የመጨረሻ ጨዋታዎች ስልጤ ወራቤና ኦሜድላ ከሊጉ መውረዳቸው ተረጋገጠ። ከሱሉልታ ክፍለ ከተማ ጋር የተጫወተው ኦሜድላ 3-2 በሆነ ውጤት መሸነፉን ተከትሎ በውድድር ዓመቱ 21 ነጥቦችን ብቻ በመሰብሰቡ ምድቡን በ10ኛ ደረጃ በማጠናቀቁ ነው ወደ ኢትዮጵያ አንደኛ ሊግ መውረዱ የተረጋገጠው። በሌላ ጨዋታ አክሱም ከተማን 3-0 ያሸነፈው ስልጤ ወራቤ በሊጉ የመጨረሻ ሳምንት 3 ነጥብ ቢያገኝም በሊጉ ግን መቆየት ሳይችል ቀርቷል።
ስልጤ ወራቤ በ25 ነጥቦች 9ኛ ደረጃን ይዞ መጨረሱን ተከትሎ ወደ ኢትዮጵያ ሊግ 1 ወርዷል። ከሳምንት በፊት አዲስ አበባ ዩኒቨርሲቲና አክሱም ክፍለ ከተማ ከዚሁ ምድብ ወደ አንደኛ ሊግ መውረዳቸው የሚታወስ ነው። የመውረድ ስጋት የነበረበት የካ ክፍለ ከተማ ከሻሸመኔ ጋር ዛሬ ባደረገው ጨዋታ 0-0 መለያየቱን ተከትሎ ስልጤ ወራቤን በግብ ክፍያ በመብለጥ በሊጉ መሰንበቱን አረጋግጧል። ይህንን ምድብ ነገሌ አርሲ በ47 ነጥቦች በበላይነት ያጠናቀቀ ሲሆን በ2018 ዓ.ም በኢትዮጵያ ፕሪሚየር ሊግ የሚሳተፍ ይሆናል። በኢትዮጵያ ሴቶች ፕሪሚየር ሊግ 23ኛ ሳምንት መርሃ ግብር አዲስ አበባ ከተማና ሲዳማ ቡና ተጋጣሚዎቻቸውን አሸነፉ። ከቂርቆስ ክፍለ ከተማ ጋር የተጫወተው አዲስ አበባ ከተማ በቃል ኪዳን ወንድሙ 2 ግቦች አማካይነት 2-0 ረቷል። ውጤቱን ተከትሎም ነጥቡን 19 ያደረሰው አዲስ አበባ ከተማ 12ኛ ደረጃ ላይ ሲቀመጥ፣ ተሸናፊው ቂርቆስ ክፍለ ከተማ ደግሞ በ17 ነጥቦች 13ኛ ደረጃ ላይ ይገኛል። በሌላ ጨዋታ ሲዳማ ቡና ድሬዳዋ ከተማን 2-1 አሸንፏል። ቢዛውት ንጉሴና ሰናይት ኤራጎ የሲዳማ ቡናን የማሸነፊያ ኳሶች ከመረብ አሳርፈዋል። ውጤቱን ተከትሎ ሲዳማ ቡና በ44 ነጥቦች 3ኛ ደረጃውን ሲያስቀጥል፣ ድሬዳዋ ከተማ ደግሞ በ34 ነጥቦች 7ኛ ደረጃ ላይ ለመቀመጥ ተገዷል። የኢትዮጵያ ሴቶች ፕሪሚየር ሊግን ኢትዮጵያ ንግድ ባንክ በ55 ነጥቦች ሲመራ፣ ሐዋሳ ከተማ በ47 ነጥቦች ይከተላል። ከፍተኛ ግብ አስቆጣሪነቱን ሴናፉ አቁማ ከኢትዮጵያ ንግድ ባንክ በ20 ግቦች በቀዳሚነት ስትመራ፣ እሞሽ ዳንኤል ከሐዋሳ ከተማ ደግሞ 12 ግቦችን አስቆጥራለች። የ24ኛው ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ መርሃ ግብርም ከሰኞ ጀምሮ መደረግ ይጀምራል። ከውጭ ወዳገኘናቸው ስፖርታዊ ዜናዎቻችን እናልፋለን። በስፔን ላሊጋ 33ኛ ሳምንት መርሃ ግብር ዛሬ ምሽት 3 ጨዋታዎች ይደረጋሉ። ከደቂቃዎች በኋላ 2 ሰዓት ላይ ሌጋኔዝ ከዢሮና ጨዋታውን ያከናውናል። ባለሜዳው ሌጋኔዝ በውድድር ዓመቱ 29 ነጥቦችን ብቻ በመሰብሰብ ወራጅ ቀጠና 19ኛ ደረጃ ላይ የሚገኝ ሲሆን ተጋጣሚው ዢሮናም ቢሆን ከሌጋኔዝ በ5 ነጥቦች ብቻ በመብለጥ በ34 ነጥቦች 17ኛ ደረጃ ላይ ነው የተቀመጠው። በ2024-25 የስፔን ላሊጋ የመጀመሪያ ዙር ጨዋታም ዢሮና ሌጋኔዝን 4-3 መርታቱ ይታወሳል። በሌላ ጨዋታ ምሽት 4 ሰዓት ላይ ኦሳሱና ከሲቪያ ይፋለማል። በጨዋታው በኦሳሱና ስታዲየም ኤስታዲዮ ኤልዛዶር የሚደረግ ሲሆን ኦሳሱና በ41 ነጥቦች 11ኛ ደረጃ ላይ እንዲሁም ሲቪያ ደግሞ በ37 ነጥቦች 15ኛ ደረጃ ላይ ተቀምጠዋል። ምሽት 4 ሰዓት ከ30 ላይ በ63 ነጥቦች 3ኛ ደረጃ ላይ የሚገኘው አትሌቲኮ ማድሪድ በሜዳው ዋንዳ ሜትሮፖሊታኖ ሪያል ቫልካኖን ይገጥማል። ሪያል ቫልካኖ በ41 ነጥቦች 10ኛ ደረጃ ላይ የሚገኝ ሲሆን ዛሬ ማሸነፍ ከቻለ ደረጃውን እስከ 8ኛ ከፍ ማድረግ ይችላል። የ33ኛው ሳምንት የመጨረሻ መርሃ ግብር በተመሳሳይ ምሽት 4 ሰዓት ከ30 ላይ በሪያል ቤቲስ እና ሪያል ቫላዶሊድ መካከል ይከናወናል። ሪያል ቤቲስ በ51 ነጥቦች 6ኛ ደረጃ ላይ ሲገኝ ተጋጣሚው ቫላዶሊድ ደግሞ በ16 ነጥቦች 20ኛ ደረጃ ላይ ነው የተቀመጠው። በጣሊያን ዋንጫ ግማሽ ፍጻሜ መልስ ጨዋታ ቦሎኛ ዛሬ ምሽት 4 ሰዓት ከኢምፖሊ ይጫወታል። ቦሎኛ ከሜዳው ውጪ ያደረገውን የመጀመሪያ ዙር ጨዋታ 3-0 በሆነ ውጤት ማሸነፉን ተከትሎ ወደ ፍጻሜ ለመድረስ ሰፊ እድል እንዳለው እየተነገረ ይገኛል። መሰረት ተስፋዬ በዝርዝር ጨዋታውን ተመልክተዋለች። በጣሊያን ዋንጫ ለፍጻሜ የሚያልፈውን ቀሪ አንድ ክለብ የሚለይ የግማሽ ፍጻሜ የመልስ ጨዋታ ዛሬ ምሽት በቦሎኛና በኢምፖሊ መካከል ይደረጋል። ምሽት 4 ሰዓት በስታዲዮ ሬናቶ ዴል አሪያ ስታዲየም በሚደረገው የግማሽ ፍጻሜ የመልስ ጨዋታ በመጀመሪያው ዙር ከሜዳው ውጪ 3-0 ያሸነፈው ቦሎኛ ወደ ፍጻሜ የማለፍ የተሻለ እድልን ይዞ በሜዳው የመልስ ጨዋታውን ያደርጋል። ቦሎኛ በጣሊያን ዋንጫ ለመጨረሻ ጊዜ የፍጻሜ ተፋላሚ የነበረው በፈረንጆቹ 1974 ሲሆን ከ51 ዓመታት በኋላ በመድረኩ ለፍጻሜ ለመድረስ ይጫወታል። ቦሎኛ በጣሊያን ዋንጫ ከዚህ ቀደም ለ2 ጊዜያት ያህል ሻምፒዮን መሆን ችሏል። በታሪኩ ለመጀመሪያ ጊዜ በጣሊያን ዋንጫ ለግማሽ ፍጻሜ የበቃው ኢምፖሊ ደግሞ በሜዳው 3-0 መሸነፉ የምሽቱን የመልስ ጨዋታ ከወዲሁ ፈታኝ እንዲሆን አድርጎበታል። የቦሎኛው አሰልጣኝ ቪንቼንሶ ኢጣሊያኖ ከተለያዩ ክለቦች ጋር በ3 የውድድር ዓመታት ለአራተኛ ጊዜ
ለፍጻሜ ለመድረስ ዛሬ ምሽት ቦሎኛን እየመሩ ይጫወታሉ። ኢምፖሊ በሁሉም ውድድሮች ቦሎኛን በገጠመባቸው ያለፉት 5 ጨዋታዎች ማሸነፍም አልቻለም። በ3ቱ ጨዋታ ተሸንፎ በ2ቱ ጨዋታ አቻ ወጥቷል። ባለፉት 2 ዓመታት በሴሪያው ጠንካራ ተፎካካሪ መሆን የቻለው ቦሎኛ በጣሊያን ሴሪያም ቢሆን ጥሩ አቋምን እያሳየ ይገኛል። ክለቡ በቀጣዩ ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት እየተፎካከረም ይገኛል። ቦሎኛ ዩቬንቱስን፣ ሮማንና ላዚዮን የመሳሰሉ የሴሪያው ጠንካራ ክለቦችን በነጥብ በመብለጥ በ60 ነጥብ 5ኛ ደረጃ ላይ ተቀምጧል። ኢምፖሊ በበኩሉ በወራጅ ቀጠና ውስጥ ተቀምጦ ከሴሪያው ለመውረድ ተቃርቦ ይገኛል። በምሽቱ ጨዋታ በባለሜዳው ቡድን ቦሎኛ በኩል ካላብሪያና ሉዊስ ፈርጉሰን በጉዳት የምሽቱ መርሃ ግብር እንደሚያልፋቸው ተዘግቧል። የሌስተር ሲቲ አምበል ጂሚ ቫርዲ በውድድር ዓመቱ መጨረሻ ከክለቡ ጋር እንደሚለያይ ይፋ አደረገ። ሆኖም ተጫዋቹ እግር ኳስን መጫወት እንደሚቀጥል ነው ይፋ ያደረገው። ሌስተር ሲቲም ጂሚ ቫርዲ የክለባችን የምንጊዜ ምርጥ ተጫዋች ነው ሲል በማህበራዊ ትስስር ገጹ ሀሳቡን አስፍሯል። የ38 ዓመቱ ጂሚ ቫርዲ በ2012 ነበር ከፍሊትውድ ታውን ሌስተር ሲቲን የተቀላቀለው። ለክለቡም 498 ጨዋታዎችን አድርጎ 198 ኳሶችን ከመረብ አሳርፏል። በእንግሊዝ ፕሪምየር ሊግም ለሌስተር ሲቲ 143 ግቦችን ከመረብ በማሳረፍ የክለቡ ከፍተኛ ግብ አስቆጣሪ በመሆን የክብረ ወሰን ባለቤት መሆኑ አይዘነጋም። በ2015 16 የውድድር ዓመትም 24 ግቦችን በማስቆጠር ሌስተር ሲቲ የእንግሊዝ ፕሪምየር ሊግ ዋንጫን ሲያነሳ ትልቁን አበርክቶ መወጣቱ ይታወሳል። በ2021ም በኤፍኤ ዋንጫ ፍጻሜ ቼልሲን አሸንፈው የዋንጫ ባለቤት ሲሆኑ የቀበሮቹ ስብስብ አባል ነበር። በሌስተር ሲቲ 13 የማይታመኑ ዓመታትን አሳልፍ ያለው ያለው ጂሚ ቫርዲ ብዙ ስኬቶችና ውጣ ውረዶችም ነበሩ። ክለቡ ሁሌም በልቤ ይኖራል ነው ያለው። አሁን ከክለቡ የምለያይበት ጊዜ መሆኑን ማሳወቅ ግዴታ ስለሆነ እንጂ ከክለቡ ጋር ያለኝ ቁርኝት እስከ ዘላለም የሚቀጥል ነው የሚል ሀሳቡንም ሰጥቷል። ሌስተር ሲቲ ሁልጊዜም በልቤ ይኖራል፣ ክለቡ ብዙ ነገሮችን አድርጎልኛል ሲልም ነው ጂሚ ቫርዲ ሀሳቡን የሰጠው። ሌስተር ሲቲ በዘንድሮ የውድድር ዓመት ከፕሪሚየር ሊግ ወደ ሻምፒዮንሺፕ መውረዱ የሚታወስ ነው። በ2018 ለተከላካዮች የዓለም ክብረ ወሰን በሆነ የዝውውር ዋጋ ሊቨርፑልን የተቀላቀለው ቨርጅል ቫን ዳይክ በቅርቡ በቀያዮቹ ቤት የሚያቆየውን ተጨማሪ የ2 ዓመት ውል መፈረሙ ይታወሳል። ዘንድሮ ሁለተኛ የፕሪሚየር ሊግ ዋንጫውን ለማንሳት የተቃረበው ተጫዋቹ እዚህ ለመድረስ ብዙ ፈተናዎችን ማሳለፉ እየተነገረ ይገኛል። ዮሴፍ ሹምዬ ተጨማሪ ዘገባ አለው። ልክ የዛሬ ሳምንት በአንፊልድ ለተጨማሪ 2 ዓመታት የሚያቆየውን አዲስ ውል ፈርሟል። ሊቨርፑልም ለኋላ ደጀኑ በሳምንት 400,000 ፓውንድ የሚከፍል ይሆናል። ከሆላንድ ተነስቶ በፕሪሚየር ሊጉ የነገሰው ቨርጅል ቫን ዳይክ አሁን የደረሰበት ለመድረስም ረዥም መንገድ ተጉዟል። የቫን ዳይክ የመጀመሪያ ክለብ በሆላንድ ኤርዲቪዜ የሚሳተፈው ዊሊያም ሁለተኛ ነበር። በ10 ዓመቱ የቡድኑን አካዳሚ ተቀላቅሎ ስልጠና ሲጀምር የአካዳሚው አሰልጣኝ ያን ቫሎን ትልቅ ተከላካይ እንደሚሆን እርግጠኛ ነበሩ። ጠንካራ ሰውነቱ ኳስን በትክክለኛው ሰዓት የሚነጥቅበት ጥበቡ በቶሎ አይን ውስጥ እንዲገባም አድርጎታል። ግን ደግሞ የክለቡ ልምድ ላይ የሚገኘው ሁልጊዜ አርፍዶ ነበር። በዚህ ልማዱ የተነሳ ከክለቡ ሊባረር ከጫፍ ደርሶም ያውቃል። ከመባረር የተረፈውም የአካዳሚው አሰልጣኝ የሚያረፍድበትን ምክንያት በመረዳታቸው ነበር። ያኔው ታዳጊ ልምምድ የሚያረፍደው እናትና አባቱ በመለያየታቸው፣ ታናናሽ እህትና ወንድሞቹን ትምህርት ቤት የሚያደርስና ምግብ የሚያዘጋጅላቸውም እሱ ስለነበር ነው። እነዚህን ኃላፊነቶቹን ከተወጣ በኋላ ደግሞ ወደ ክለቡ የምታደርሰውን ባስ ይይዛል። ያደገበት መንገድም ጥሩ እግር ኳስ ተጫዋችና መልካም ስብዕና ያለው ሰው እንዲሆን ትልቅ አበርክቶ ነበራቸው። ታዳጊው ቫን ዳይክ በኃላፊነት ጫና እንዳይሰበር የአካዳሚው አሰልጣኝ ቫን ሎን እገዛም ትልቅ እንደነበር ይነሳል። እድሜው እየጨመረ ሲመጣም ከቀኝ ክንፍ ተከላካይነት ወደ መሃል ተከላካይነት ቀይሮ መጫወት ጀመረ። እድሜው 19 ቢደርስም የልጅነት ክለቡ ዊሊያም ለተጫዋቹ ፕሮፌሽናሉን ለመስጠት አቅማማ። ይህንን አጋጣሚም ግሮዊንገን የተሰኘው ሌላኛው የሆላንድ ክለብ ተጠቅሞ 2010 ላይ ተጫዋቹን አስፈረመው። በአዲሱ ክለቡም በተለይም በሁለተኛው የውድድር ዓመት ውጤታማ ጊዜን በማሳለፍ ላይ እያለ ደግሞ ከባድ ህመም ገጠመው። ያጋጠመውን የአንጀት ህመምና የኩላሊት ኢንፌክሽን ለመታከምም ቀዶ ጥገና ማድረግ ነበረበት። ቀዶ ጥገናውን ከማድረጉ አስቀድሞም በህይወት ተስፋ ቆርጦ የነበረው ቫን ዳይክ ከሞትኩ ያለን ገንዘብ ሁሉ ለእናቴ ይሰጥልኝ ብሎ ፈርሞ ነበር። ግን እንደፈራው ሳይሆን ቀዶ ጥገናው በስኬት ተጠናቆ በፍጥነትም አገግሞ በ2013 ሴልቲክን ለመቀላቀል በቅቷል። የስኮትላንዱ ቡድን ተጫዋቹ
ተጫዋቹን ለማስፈረም 2.5 ሚሊዮን ፓውንድ ብቻ ነበር የሚያወጣው። በሴልቲክ ገና በመጀመሪያ ቀን ልምምዱ አቅሙን የተመለከቱት የክለቡ አሰልጣኝ ኔል ሌኖን እዚህ ብዙ የምትቆይ አይመስለኝም፣ ያለህን ጊዜ በሚገባ አጣጥም ነበር ያሉት። አሰልጣኙ እንዳሉትም በሴልቲክ የ2 ዓመታት ቆይተው 2 የሊግ ዋንጫዎችን አሳክቶ በእንግሊዝ ፕሪምየር ሊግ ወደሚሳተፈው ሳውዝሃምፕተን አመርቷል። በ2018 ለሊቨርፑል ሲፈርም ደግሞ የዓለማችን ውዱ ተከላካይ የሚያሰኘውን የዝውውር ዋጋ ተከፍሎበት ነበር። ቀዮቹ ይህንን የኋላ ደጀን ለማስፈረም ያኔ 75 ሚሊዮን ፓውንድ ማውጣታቸው ይታወሳል። ከሊቨርፑልም ጋር የአውሮፓ ሻምፒዮንስ ሊግ፣ የእንግሊዝ ፕሪምየር ሊግ፣ የኤፍኤ ካፕ፣ የሊግ ካፕና የዓለም ክለቦች ዋንጫን ጠራርጎ አሸንፏል። በ2019 የዌፋ የዓመቱ ምርጥ ተጫዋችም ነበር። አሁን ደግሞ ሁለተኛ የፕሪምየር ሊግ ዋንጫውን ከሊቨርፑል ጋር ለማሳካት ከጫፍ ደርሷል። በነዛ ፈታኝ የልጅነት ጊዜያት ተሰብሮ እንዳይቀር ከጎኑ የነበሩት የአካዳሚ አሰልጣኙ ያን ቫሎን ከቢቢሲ ጋር በነበራቸው ቆይታም ከምንም ተነስቶ የትም መድረስ እንደሚቻል ማሳያ በመሆኑ እኮራበታለሁ ብለዋል። ሊቨርፑል የፊታችን እሁድ ከቶትናም ጋር በሚያደርገው ጨዋታ 1 ነጥብ ማሳካት ከቻለም ቀዮቹ 20ኛቸውን፣ ቨርጂል ቫን ዳይክ ደግሞ 2ኛውን የፕሪምየር ሊግ ዋንጫ ያሳካሉ። ለኢቲቪ 57 የተዘጋጁ የስፖርት ዜናዎቻችን በዚህ ተጠናቀዋል። ስለተከታተላችሁን ከልብ ነው የምናመሰግነው።